ብዙ መቅሰፍት በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከበዋል ይላል እና በዚህ ቃል ትናንትና በጣም ተነክቼ ስብሰለብሰል አረፈልኩ እና እግዚአብሔር ትናንትና ይህንን ነገር አምጥቶ እኔን የነካበት ነገር ዛሬ ለእናንተም ይጠቅማለችን በዚህ ሰዓትም እኔ መሆኔን ባቅ ማለት ነው። ምንድነው እኔ አንዳንዴ ስትራግል አደርጋለሁ ማለት ምን ያህል ኃጢአት ሞትን እንደሚወልድ ስለማቅ አንዳንዴ በህይወት በምንንቀሳቀስበት ጊዜ በዚህ ስጋ ውስጥ ሆነን እንከን አይጠፋንም። የእግዚአብሔር ህግ በውስጣችን አለ። የእግዚአብሔርም ህግ ቢኖር አንዳንዴ በስህተት እንደክማለንና በዚህ ውስጥ ምን ተመለከትኩኝ? እኛ ጋር ስህተት እንኳን ቢኖር ከስህተት ጋር ተባብረን ነገሩን እየቀጠልን መኖር ሳይሆን ወይንም ደግሞ ኃጢአት ሰራን አልሰራን እያልን ከህግ ጋር ግብ የምንይዘው ህይወት ሳይሆን ቃሉን ሲጨርስ ምን ይላል? በእግዚአብሔር የሚታመነውን ግን ምሕረት ይከበዋል ይላል። አሜን። እና ወገኖች ማንም ኃጢአት አልሰራውም ቢል እሱ ሐሰተኛ ነው ይላል የእግዚአብሔር ቃል። እና እች ምድር ቻሌንጅ ነች። መፈተናችን የማይቀር ነው። በፈተና አንዳንዶቻችን እናልፋለን፣ አንዳንዶቻችን ደግሞ እንወድቃለን። እና ያንን ደግሞ ኃጢአት ባደረግን ጊዜ ሰይጣን ምን ነገር ውስጥ ይከተናል? ሁል ጊዜ ይሄንን አጎደልክ፣ እግዚአብሔር ካንተ ራቀ፣ እግዚአብሔር ሸሸ፣ እግዚአብሔርን አሳዘንክ እያለ የሰራነው ኃጢአትን ላይ ወደኋላ ይመልሰናል። እሱን በንስሐ አልፈን ክርስቶስ ዋጋን እንደከፈለልን ያ ቀራንዮ መስቀል ላይ የተከፈለው ዋጋ አሁንም የምንሰራው በአንዳንድ ነገር በምንወድቅበት ነገር ላይ የተከፈለ ዋጋ ነው። አይናችንን ከመስቀሉ ላይ ያነሳል። በዛ በተፈጠረ ነገርና አንድ በተሳሳትነው ነገር እየቆዘምን ከእግዚአብሔር መታመን ያጎለናል፣ ለብዙ ሰዓትም ይሁን ለደቂቃዎችም። እና ይሄ ቃል በእግዚአብሔር የሚታመን ክርስቶስ መስቀል ላይ ተንጠልጥሎ ዋጋን ከፍሎ ያ ቅዱስ፣ ያ ንጹህ፣ ያ በተለያየ ነገር በፈተና ውስጥ ባያልፍ እንኳን አንድ ጊዜ እንኳን እግዚአብሔርን ሳያሳዝን ያለፈ ቅዱስ ነፍስ የዛሬ 2000 ዓመት የኔንና የእናንተን ኃጢአት ከፈለ። የነበረብንን ዕዳ ሁሉ ደመሰሰ። ሃሌሉያ። ያ እምነት ወገኖች እናንተ ጋር አይጉደል። አሜን። እኔ ይህንን ስል እያንዳንዱን ቀን የመጣ ኃጢአት ሁሉ እኛ ላይ እየተጨመላለቀ እኛን ከቅድስና እያጎደለ ነገሩን ኤክሰርሳይዝ እያደረግነው ዝም ብለን ይቅር በለኝ በሚል ስሜት ዝም ብለን እንድንጓዝ በስጋ አይደለም። ይርነቃችሁ ያጸልይ ነበር እና ያ በውስጣችን እንኳን እግዚአብሔርን የሚያሳዝን ጊዜ ባደረግን ጊዜ ውስጣችን ላይ ሆኖ የሚከሰን ይህ በውስጣችን ያለ መንፈስ ቅዱስ ነው። አሜን። ያንን ነገር መስቀል ላይ አራግፈን እንድንጓዝ ዋጋ የተከፈለልን ቅዱሳን ነን። ወገኖች ምህረቱን ከኛ አይውሰድ። ምህረቱን እንድናስብ ዕለት ዕለት በዚህ ህይወት ይባርክልን።
አሜን ከሱ ፍቅርና ቸርነቱ ውስጥ ልባችንን አያውጣ። አሜን እኔ አንዳንዴ ሊትል ቻሌንጅ ወይ ድራይቭ አደርጋለሁ የሆነ ነገር ወይ ሰው የሆነ ነገር አድርጎኝ እቆጣና ወዲያው ጌታ ሆይ ያሳዘንኩ፣ ይህንን ነገር ማሳየት አልነበረብኝም። ይህንን ነገር ስል ካፌ ወጥቶ ወይ ተሳልብ ያለው እያልኩ አይደለም። ቁጣ ከውስጥ የሚወጣ ቁጣ። አያችሁ፣ መንፈስ ቅዱስ ውስጣችን ነው። ጌታ ልባችንን ዛሬ ሊጠብቅ ይፈልጋል። በዕለት ለዕለት ኑሯችን አንድም ሁለት የሚያሳዝን ነገር አድርገን እናልፋለን። ይህንን ደግሞ ያደረገ ክፉ ከእሱ ክልል ውስጥ እንድንወጣለት የእሱ ዊሽ ነው። ወገኖች፣ የእሱ የሆኑትን አይነካም። ሁል ጊዜ እንዳንበሳ ሊውጥ ፈልጎ የሚዞረው በእግዚአብሔር የተወለዱት በእግዚአብሔር መንፈስ ያሉትን ሰዎች ነው። ትንሽ ነገር በሕይወታችን ነገር አስደርጉ፣ በዛ ጸጸት ውስጥ ቀኑን ሙሉ ነገራችንን ያለንን ደስታ ያለንን ነገር መንጥቆ ይውላል። ወገኖች እንንቃ። በእግዚአብሔር ፍቅርና ምሕረትና ቸርነት እንታመን። አሜን ከእሱ ጋር እንጣበቅ። አሜን የልባችንና የእኛ ባለቤት እግዚአብሔር አምላካችን ነው። አሜን እዚህ የእግዚአብሔር ቃል እኔ ይገርመኛል። ማለት ኤርሚያስ አንድ ጊዜ ላውጣው፣ ይቅርታ። ይህንን ቃል ባነበው በጣም ደስ ይለኛል። እንትን ይላል ኤርሚያስ፣ ትንቢተ ኤርሚያስ ምዕራፍ 31 ሲናገር እስከ 33 ጀምሮ ምን ይላል? እነሆ በቁጣይና በመዓቴ በታላቅም መቅሰፍት ከእነሱም ከሰደድኩበት አገር ሁሉ እሰበስባቸዋለሁ፣ ወደዚህም ስፍራ እመልሳቸዋለሁ። ትንሽ አይኔ እያስቸገረ ነው፣ ይቅርታ። እመልሳችኋለሁ፣ እሰበስባችኋለሁ፣ ወደዚህም ስፍራ እመልሳችኋለሁ። ተከልለው እንዲኖሩ አደርጋለሁ፣ ከእነርሱም ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ከእነርሱም በኋላ ለልጆቻቸው መልካም ይሆንላቸው ዘንድ ለዘላለም እንዲፈሩኝ አንድ ልብና አንድ መንገድ እሰጣችኋለሁ። ለእነርሱም የማደርጋት በጎነት አልመለስም ስል ከእነርሱ ጋር የዘላለም ቃል ኪዳን እገባለሁ ይላል። እዚህ ጋር ምላሹ ማን ነው? እሱ ነው። ተቆጮ እሱ ነው። ለልጅ ልጆቻችን መልካም እንዲሆንልን የሚፈልግ አምላክ ነው ያለን እና ወገኖች ምን ማለት ነው የምፈልገው? ከምሕረት ከፍቅር ከቸርነቱ አንውጣ። ኃጢአት ከኛ ጋር ይጣላ።
ግን ህይወታችን ዕለት ዕለት በምንኖርበት በምንሳሳትበት ነገር ተይዘን አንቆዝም። እሱ የጠራን አምላክ አንድ ቀን ሊጥለን አንድ ቀን ሊወረውረን አይደለም። አሜን። ፍቅሩ ዘላለማዊ ነው። ፍቅሩ ጥልቅ ነው። ምሕረት ቸርነቱ ከጉድለታችን የበለጠ ነው። ወገኖች ማድረግና ለማድረግ ላይ አይሁን፣ ህግ ላይ አይሁን አመለካከታችን። ለዚህ ነው አንዳንድ አቅም የምናጣው። እኛ ስላደረግን ብቻ አይደለም እግዚአብሔር ይዞን ያለው። እኛ ስላላደረግን አይደለም ጥሎን ያለው። እሱ ፍቅሩንና ምሕረቱን ቸርነቱን ተደግፎ ነው ይዞን ያለው ወገኖች። እሱ በከፈለልን ዋጋ ላይ ተሸፍኖ ነው ይዞን ያለው ወገኖች። በእኛ ዕለት ዕለት ህይወት መመላለስ ባይሆን ድሮ ተጥለን ቀርተን በነበር እና ምን ልላችሁ እወዳለሁ፣ ምሕረትና ቸርነቱ ልባችን ላይ ከመንገስ አይጉደል። አሜን። እሱ መሐሪና ቸር አምላክ ነው። እኛ ስለያዝነው ሳይሆን የቆየ ነው፣ እሱ ስለያዘን ነው የቆየ ነው። አሜን። ተባረኩልኝ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። የወገኖቼን ልብ አንተ ያዝ። አሜን። እኛ በዕለት በዕለት ኑሯችን የተለያየ ንግመት አለብን። ጌታ ሆይ መንፈስ ቅዱስ ሆይ በልባችን የሚመላለሰውን እያንዳንዷ ነገር አንተ ታውቃለህ። ጌታ ሆይ በጸጋህ እርዳን። ጌታ ሆይ እምነታችንን እርዳው። ከአንተ ከመታመን የአንተን ፍቅርና ቸርነት ከመታመን ከዕለት ዕለት ጉዞ አንተ አታጉድለን። መንፈስ ቅዱስ ሆይ ሙሉ ማንነታችንን አንተ ተቆጣጠር። ይህን የምንናገረው ጌታ ሆይ ኃጢአትን ፈልገን አይደለም። አንተ የእያንዳንዳችንን ልብ ታውቃለህ። በምንጎድለው ባሪያ ከዚህ ስጋ ማን ይለየኛል ብሎ እንዳለ የኔ አባት እግዚአብሔር ሆይ አንዳንዴ ስጋችንን እስክንጠየፍበት ነገር ድረስ ጌታ ሆይ የምናስበው ሀሳብ ወደኛ የሚመጣውን ነገር እንጠይፋለን። ጌታ ሆይ ይህን ማንነት ስለሰጠህን ተባረክ። በስህተት በአንተ በምንጎለው ነገር ወይንም ደግሞ በማድረግና ባለማድረግ ህይወት በተመላለስነው ነገር በአንተ ምሕረትና ቸርነት ባልታመንነው ጊዜ ሁሉ ያሳለፍነውን ህይወት አንተ በምሕረት በቸርነት አስበው። ድንቅ አምላክ እግዚአብሔር ሆይ ቀሪ ዘመናችንንና ጊዜያችንን ሁሉ በናዝሬቱ በጌታ በኢየሱስም ለአንተ ለታማኝ እጆች አሳልፈን ሰጠ። መንፈስ ቅዱስ ሆይ አንተ ተቆጣጠር።